الشيطان الرجيم ወንድ ልጅ እንዴት በዚህ ልክ እናቶቻችን ራሱ እኮ ቡና ተሰብስበው እየጠጡ ሰው ማማ ሴት ልጅ እንደዚህ ወጣ በአደባባይ ስትዋሽ ትንሽ አታፍርም? ይሁን ያልኳት ሴትዮ መረጃዋን ይዛ ፍርድ ቤት እኔ ማስጠራትም መክሰስም ትችላለች። ቆይ መረጃ አለኝ ያሰማችሁ ምንም የምናገረው ነገር የለም። የመጨረሻ ቪዲዮ ነው ማለት السلام عليكم ورحمة الله وبركاته سعدنا لي ماركت تاني مول የቤት ከተለምኳቸው 3 አመት ሆኖታል። የዛሬ 2 አመት አካባቢ በቃቃሽ አልቆልሻለሁ ስለዚህ የትራንስፖርት እና ቀሪ ሂሳቡን ካስገባሽ አደርስልሻለሁ አለች። ማርክ ትችያለሽ በሰው ብር በራስሽ ብር አይደለም። የሰውን ገንዘብ መጀመሪያ መልሺ። የሰውን ሐቅ መልሺ። ይሄ ሁሉ እነዚህ ሁሉ ሪሲቶች ይሄ ሁሉ 100,000 200,000 90,000 30,000 7,000 ይሄ ሁሉ ሪሲት ይሄ ሁሉ ካንቺ ገንዘብ ያለባቸው ሰዎች ናቸው። አስገብተውልሽ እቃቸውን አላስረከብሽም፣ ገንዘባቸውንም አልመለሽም። አትዋሺ والله يا جماعه 500 ኮሜንት 500 ሁሉ እሷን ነው የሰደባት። ግቡና እኔ ኮሜንቶችን والله የሰው ልጅ ይሄ ሁሉ ኮሜንት 5 በሰራችሁ ባለው ቪዲዮ ላይ 500 ኮሜንት እንዳንቺ ደፋር እኛ ወተሽ መረጃ ሰጭናለሽ ትንሽ የሆነ ነገር ታብራሪያለሽ ብለን እየጠበቀን ወተሽ አንቺን ምንም እንዳልተፈጠረ ቪዲዮ ሰራያለሽ ብሎ 500 ኮሜንት ሲሰድባት ደንግጣ ዝለካ ተመልካቾች ሁሉ ተነስተውብኛል ብላ ይሄን ቪዲዮ ሰራች። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ታዳሚያን በድጋሚ በሳዕዲና በአሊ ጉዳይ መጥቻለሁ። አይን ያወጣች ሌባ ብያታለሁ። በእውነት እቺ አይን ያወጣች ሌባ ናት። ለማንኛውም እስኪ የምትለውን እንስማና እንሄድበታለን። ሪያክት እያደረግን እንስማት ሌባውም እንደምትል። አዎ ሌባ ስለሆንሽ ነው እኔም ሌባ ምልሽ። በደንብ አዳምጪ። እንደዚህ አይነት ነገር ሳዕዲና አሊ ሌባ ናቸው ምናምን እንደዚህ ብሬን ወስደውብኝ እያለች ለሌሎች አሁን ሌሎቹ ሰዎች እሺ አያውቁም፣ ምንም አያውቁም። ቢያንስ አንተ እኔንም ታውቃለህ እሷንም ታውቃለህ፣ ለሁለታችንም ቅርብ ነህ። ሚስትህ ናት ለአንተም እኔም ታውቃለህ። የተገበያየ ነው ያደረግነው እንደሆነ ምን እንዳለ ታውቃለህ። እንደው እንደዚህ ብላ ስም ማጥፋቱ ጥሩ ነው? እንደው እኔ በዚህ ነገር አሁን እሷ እኮ ትክክል ነው ያደረገችው። ታገዘችሽ፣ ለመነችሽ፣ ብሬን ስጭኝ አለችሽ፣ ብሎክ ሻረክሻት፣ መረጃ አለ፣ ቮይስ አለ፣ ሁሉ ነገር አለ። ስንቴ ከሷ ጋር እንደለመነችሽ። አንቺ አይን ያወጣሽ ሌባ ነሽ። በእውነት እንዳንቺ አይነት ፈጣጣ ሌባ አይቻላል። በነገራችን ላይ ሰው ልጅ እኮ ትንሽ ይቅርታ ትንሽ እንኳን ጸጸት ነገር ይታየዋል። ጉድ ነው ወይ ስንስማት። እሷን አልጠይቃትም፣ ስሜን አጥፍታለች። አሁን እሷ እንደዚህ ናቸው ሌቦች ናቸው እኔ ብር አልሰጣችሁኝም ብያለሁ። ስሜን አጥፍታለች። ይህ ሁሉ ጊዜ ታግዛ ለምናት ብሬን ስጪኝ ብላት ብሎክ አርግታት መጨረሻ ሲያቅጣት እኮ ነው እኛ ጋር መታ አረባካችሁ እናንተ ሙይ ጠይቁልን ብላ ወደኛ የመጣችሁ። እኛ ደግሞ እሷ ጋር ስንሄድ እናንተ ምንም ነገር የምትጠይቁኝ ነገር የለም ባለ ጉዳይ ትጠይቀኛለች። እሷን ብሎክ አርግታታለች። በጽሁፍ እኮ እኔ ብሎክ ለምን አረግሻት ባለ ጉዳይ እኮ ልታናገች ትፈልጋለች እያልኳት መሽ ብሎክ አረኳት ብላ ወሽታለች። እንደዚህ አይነት ውሸታ። የሚገርማችሁ ነገር ደውላ አስፈራርታቸዋለች። ባልየው ለአንዲተኛው ለእኛ መረጃ የሰጠችን አንቺ እንዴት እንደዚህ ታደርጊያለሽ ቆይ ማድረግሽን ምናምን ብሎ አስፈራርቶታል። በነገራችን ላይ ወንድ ልጅ ሴት ልጅ ጋር ደውሎ ሲያስፈራራ አቶ አሊ ወንድነት ይመስላል አይደል? ሴት ልጅ ደውሎ ማስፈራራት። እኔ ጋር ለምን አትደውልም? ምን አንተን አውቃለሁኝ አንተም ጋር ስለምናወራ የበለጠ ከሁለታችንም ጎን እውነታውን አንተ ታውቃለህ። አይ ነገር ሁሉ እንደደውይ ወፈረች። ወንድ ልጅ በዚህ ልክ ነው ሲያወራ አላቅም አውዙ ቢላሂ ምን الشيطان الرجيم። ወንድ ልጅ እንዴት በዚህ ልክ እናቶቻችን ራሱ እኮ ቡና ተሰብስበው እየጠጡ ሰው ማማ ሴት ልጅ እንደዚህ ወጣ በአደባባይ ስትዋሽ ትንሽ አታፍሪም አንቺ? ኦኬ ሌትስ ጎ። መጥቶ ሳዕዲና አሊ ብሎ ጠይቆ እንደነገርኳችሁ እኔ ማንም ሰው መያዝ ይቻላል። ብር የለህም አልሰጠሽኝም፣ ብር ጭራሽ አላክሽልኝም፣ አላየሁም ያልኳት ሴትዮ መረጃዋን ይዛ ፍርድ ቤት እኔ ማስጠራትም መክሰስም ትችላለች። ቆይ መረጃ አለኝ ያሰማችሁ። ምንም የምናገረው ነገር የለም። የመጨረሻ ቪዲዮ ነው ማለት የመጀመሪያው የመጨረሻ ቤቷን እያበጃጀች ቤቷን እየሰራች ወላሂ ከመራችሁ ነው። ከምርሽ ነው
ከምራችሁ ነው ወይ? አዎ እኔ ቪዲዮ የምትከታተሉ ሰዎች ታውቁታላችሁ። አልሐምዱሊላህ እኔ ቤቴ ወላሂ ያ ጀማ 500 ኮሜንት 500 ሁሉ እሷን ነው የሰደባት። ግቡና እኔ ኮሜንቶችን ወላሂ የሰው ልጅ ይሄ ሁሉ ኮሜንት 5 በሰራችሁ ባለው ቪዲዮ ላይ 500 ኮሜንት እንዳንቺ ደፋር እኛ ወተሽ መረጃ ሰጭናለሽ ትንሽ የሆነ ነገር ታብራሪያለሽ ብለን እየጠበቀን ወተሽ አንቺ ምንም እንዳልተፈጠረ ቪዲዮ ሰራያለሽ ብሎ 500 ኮሜንት ሲሰርባት ደንግጣ ዝለካ ተመልካቾች ሁሉ ተነስተውብኛል ብላ ይሄን ቪዲዮ ሰራች። በነገራችን ላይ ይሄ ቪዲዮ ላይ ራሱ ገብታችሁ ተመልከቱት። የሰራችሁ ቪዲዮ ላይ ኮሜንቱ ጠቅላላ አንድ ሴት አይደለችም ብዙ ናቸው እያሉ ነው የሚናገሯት። እንቀጥል። ቆይ አሰማችኋለሁ። እኔ መረጃ አለኝ፣ ሌላ መረጃ ጠብቆኝ። ተሰራው ላይክ እያደረገ ኦንላይን ስራ ከመጀመሪያ በፊት አረብ ሀገር እያለን ነው ይሄ ቤት የተሰራው። ታውቁታላችሁ የምትከታተሉ። አንቺማ አረብ ሀገር ኑረሽ አረብ ሀገር የሁሉ ጊዜ ኑረሽ የአረብ ሀገር ያሉት እህቶቻችን እንዴት አድርገው ገንዘቡን እንደሚያወጡት እያወቅሽ ነው ብራቸውን እየበላሻቸው ያለሽው። አንድ ሴት አንድ ሰው አይደለም፣ ሁለት ሰው አይደለም፣ ሶስት ሰው አይደለም፣ በጣም በርካታ ሰዎች ናቸው። ያ ጀማ ቀጥይ እንስማት መጀመሪያ። ሰዎች እኔ መጅልስ መግዛት ይነሰኝ እንደዚህ እየለፋሁኝ መጅልስ መግዛት አያንሰኝም። ወላሂ ላዚም ፈርኒቸር እቃ መግዛት ፈርኒቸር የምሰራው ራሴ ነኝ። ፈርኒቸር እቃ ኤምዲኤፍ እና ምን ገዝቼ የራሴን እቃ መስራት ያቅተኛል? በዚህ ደረጃ አያቅተኝም። እና ለማንኛውም እኔ ከዚህም በላይ ማድረግ እችላለሁ ነው የምላችሁ። ከዚህም በላይ ማድረግ ትችያለሽ። በሰው ብር በራስሽ ብር አይደለም። የሰውን ገንዘብ መጀመሪያ መልሺ። ያ የሰውን ሀቅ መልሺ። ይሄ ሁሉ እነዚህ ሁሉ ሪሲቶች ይሄ ሁሉ 100,000 200,000 90,000 30,000 7,000 ይሄ ሁሉ ሪሲት ይሄ ሁሉ ከአንቺ ገንዘብ ያለባቸው ሰዎች ናቸው። አስገብተውልሽ እቃቸውን አላስረከብሽም፣ ገንዘባቸውንም አልመለሽም። አትዋሺ። ኤብ ነው እንደዚህ አይዋሽም። እንደዚህ እንዳንቺ አይነት ፈጣጣ ውሸታም ምን አይነት ውሸታም ናት? ቆይ ሌላ ቮይስ ደግሞ አለኝ ያሰማቸዋለሁ። ዶንት ዱ ዊዝ ሚ እንዴ ከኔ ጋር እንደዛ ጨዋታ እንዳትጫወቺ። ወተሽ ይቅርታ ጠይቀሽ የልጆቹን ገንዘብ መመለስ አለብሽ። ያለዛ የሚከተለውን ይከተልሻል። እነግርሻለሁ ደግሞ በላይ ማድረግ እችላለሁ። እኔ የብር ችግር የለብኝም። የገንዘብም ችግር የለብኝም። የገንዘብ ችግር ከሌለብሽ የሰውን ገንዘብ ለምን አትመልሽም? የሁሉ ሪሲት የሁሉ ሰው ገንዘብ አለብኝ ትስጠኝ። ይሄ በቲክቶክ ነው። በዩቱብ ላይ ባለፈው ላይፍ ገብቼ ስንትና ስንት እህቶች መጣ ለምለም ራሷ መታ ስንት ነገር ነው የነገረችን ስለ አንቺ ጉድ። አሁን የበለጠ ወጣ። አረብ ሀገር እያለሽ ሳውዲ አረቢያ እያለሽ ላይፍ ላይ መታ ሙቤኔ ሳውዲ አረቢያ እያል አብረን ነበር። 4 ዓመት ኢጃዛ ቤት አብሬ ኖር ያለው አባቴ ታሞ ብላኝ 3,000 ሪያል ሰጥቻት ከዛ በኋላ ካደችኝ። ኢቭን እንኳን አባቷን ደውዬ ብሬን የምትመልስልኝ ልጃችሁ ቤት ተናገር ያለው ስንት ሌላ እሱም ብቻ ነው የምናገረው። እሷ እዚህ አረብ ሀገር ያለች የምታደርገውን ነገር አልናገርም ተው ሆዲፍ ጆ አለችኝ። ቆይ ቀጥይ ስንት ጉዳለሽ? ልክ እናንተ እንደምታዙኝ እኔ ደግሞ ማዛቸው ሰዎች እቃም እያዘገዩብኝ የሆነ ነገር ይሆናል። ግን ስራ ላይ ያለ ሰው ይረዳዳል፣ ይግባባል። ገባችኋ? ስራ ላይ የሌለ ሰው ደግሞ ተቀምጦ ያወራል። እኔ ስለማንም ሰው ግድ የለኝም። እኔን የሚፈልገኝ ሰው ፊት ለፊት መጥቶ እኔን ማናገር ይችላል። ስለማንም ሰው ግድ የለኝም። ግድ ስለሌለሽ ነው እኮ የሰውን ገንዘብ በልተሽ ምንም ነገር መስሎ ማይታየሽ ምንም ነገር እንዳልተፈጠረ። አንድ ሰው እኮ ብቻ አይደለም የሰው ብር የበላሽው፣ ሌሎችም እህቶችም አሉ፣ ሌሎችም ሰዎች አሉ የበለሻቸው ገንዘባቸውን። ቮይስ አለ፣ መረጃ አለ፣ ቪዲዮ አለ። በቪዲዮ ከድምፅ ከነሱ ጋር ያወራሽው ገንዘባቸውን አልሰጠሻቸውም፣ ብሎክ እያረግሻቸው። ይኸው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳዳና ሊማርኬት እኔ ሙሉ የቤት እቃ ከጠለብኳቸው 3 ዓመት ሆኖታል። የዛሬ 2 ዓመት አካባቢ በቃ እቃሽ አልቆልሻለሁ፣ ስለዚህ የትራንስፖርትና ቀሪ ሂሳቡን ካስገባሽ አደርስልሻለሁ አለች። እኔም ያው በሚዲያ ሰው መልካም መስላ ስለመጣች ጥሩ ለስደተኞች አሳቢ መስላ ስለመጣኝ አመንኳትና ሙሉውን አስገባሁላት። ከዛ ጀምሮ በቃ እሺ ይሄድልሻል፣ ችግር የለውም እቃሽ አልቆልሻል ነበር የምትለው ማለት ነው። ተመልከቱ። ያው መጨረሻ ላይ ስልክ አታነሳም፣ ወሳባንም ዘጋች፣ ምንም ነገር አታወራም። በአዲስ ቁጥር ግን ትመልሳለች። ችግር የለውም በወር አደርስላቸዋለሁ፣ ቀብድ ያስገቡና በወር አደርስላቸዋለሁ ትላለች ማለት ነው። መጨረሻ ላይ በእኛ ግን ሙሉ የከፈልናትን አታወራንም፣ ዘግታና ሌላ እንድያ ማለት ነው። እና በውስጥ በብዙ ሰው አስጠይቂያታለሁ፣ በብዙ ሰው ማለት ነው።
አሁንም ቢሆን ያው ማታለሏን አላቆመችም። አንደኛ ሙሉ ሪከርድ አለኝ። ቀጣይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አሊና ሳሌ ከሚባሉ ሰዎች ቃዝሽ ነበር የዛሬ አመት ከ6 ወር ማለት ነው። አረቢያ መጅልስ ነበር ያዘዝኳት። በወር ውስጥ ያልቅልሻል ብላኝ ነበረ። በወር ውስጥ ሰርቼ አድርስልሻለሁ ነበር ያለችኝ። ቀብድ ክፈይ ብላኝ 31 ሺህ ከፈልኳት ማለት ነው። የዛሬ 6 ወር ደግሞ ልክ በአመቱ የዛሬ 6 ወር 96,750 ብር እና 7,700 ብር እንደሰማችሁት ነው። እነዚህ ሁሉ ሰዎች ገንዘብ ሰጥተዋት ክዳለች። እቺስ ልጅ ሌባ ናት፣ አጭበርባሪ ናት። አሁንም ቢሆኑ ተጠንቀቁ። ብዙ መረጃ ያለን። ወደ ህግ ትቀርቢያለሽ፣ ብሩን ትመልሻለሽ ወይ ወደ ህግ ትቀርቢያለሽ። እኔ እንደሆነ አልፋታሽም። ለምን የሰውን ሀቅ በልተሽ አንቺንም ባልሽንም ማስፈራረት አቁሙ። ቪዲዮን ሼር አድርጉት።